አንቺ የማትረቢ እኔ እኮ አንቺ ብዬ ነው ጓደኛዬን ቤካድኳል። ጫፍሽን እንዳልነካውሽ ተናገሪ። ሁሉንም ነገር ያደረኩት እኔ ስለምወድ ነው። ሄሎ አማቺ። እውነት አቶ አለመቼም አይተውኝም? ምን እሷ ማለት በሌሊት ልብስ እኩለ ሌሊት ጋሼ ክፍል የምትገባ ናት። አለም ክፍል ውስጥ እናትሽ ሳትሆን የምትሞተው ቅድሚያ አንቺ ነሽ የምትሞተው። እንደው አንዲት ወጣት ሲታጅ አይደለም። ወረዛ ዞር በይ። ማንንም መፈለግ እንዳለበት ነው ያሳየዋለሁ። አደርጋለሁ። ያልተፈጠሩ ነገሮች በሙሉ እንዲፈጠሩ አደርጋለሁ። አገባዋለሁ፣ ከዛም አረግዛለሁ፣ ከዛም የምፈልገውን አይነት ህይወት ፈጥራለሁ ማለት ነው። 10 ወንድ ጋር እየረገጡ መኖርም ይቀራል። የውሸት ወድጄ ያለው ያልኩትም የእውነት ይሆንና ኖረዋለሁ። በአምላክን አገባዋለሁ። በአምላክ እዚህ ምን እያደረክ ነው? ስትገቢም እዚህ ነበርኩ። አንቺ ቆሻሻ፣ አንቺ የማትረቢ። በአምላክ እባክህ ስሜን አትጥሪ፣ ስሜን አትጥሪ። በአምላክ እባክህ አስረዳ። ምንድነው የምታስረጅኝ? አንቺ ቆሻሻ፣ ምንድነው የምታስረጅኝ? አንተ ትንሽ ተረጋጋና እኔ ሁሉንም ነገር አስረዳሃለሁ። በአምላክ ምንም አታስረጅኝ። እዚሁ አንቂ ስለምገልሽ ሲኦል በር ላይ ታስረጅኛለሽ። ጠብቂኝ አንቺ የማትረቢ። በጣም ፈርተሽ እየተንቀጠቀጥሽ ነው። ከዛ ደግሞ ከዚህ የምታመልጭ መስልሻል? እዚህ ነው መጨረሻሽ። እሺ በአምላክ እባክህ ተወኝ። ያደረግሽውን ተናገሪ። በአምላክ ሄርሚ፣ ምንድነው? ምን ተፈጥሮ ነው? አላልገገም። ያደረግሽውን ተናገሪ እያልኩሽ። ጉሮሮዋን ይዘዋል እኮ። እንዴት ትናገር? ምንድነው የተፈጠረው? በይ ተናገሪ። ሁሉንም ውሸቶችሽን ተናገሪ። ለሁሉም ነገር ምክንያት አለኝ። ምክንያትሽ ገደል ይግባ። እውነቱን ተናገሪ። ጫፍሽን እንዳልነካውሽ ተናገሪ። ሁሉንም ነገር ያደረኩት እኔ ስለምወድ ነው። ረደ እንዴት ያለሽ ወዳጅሽ በይ። ታፈስ ታንቺ ጣልቃ ትግቢ። ምንም ነገር ማስታወስ ሲያቅተኝ አንድ ነገር እንደቀመርሽ መገመት ነበረብኝ። ፎቶ አንስተሽ ታስፈራሪኝ እየቀመርሽ እንደነበር ሊገባኝ ይገባ ነበር። ደደብ እኔ ነኝ ደደቡ። አንቺ ምንም አላጠፋሽ። ሄርሚ፣ የእውነት ምንም ሳይፈጠር ነው ያ ሁሉ ነገር ተፈጠረ ስትይ የነበረው? ያ ሁሉ ነገር ውሸት ነው? በቃ ሁላችሁም ሰው ላይ ለመፍረድ ነው አይደል የምትሯሯጡት? እኔ ምን እንዳሳለፍኩ ማናችሁ ታውቃላችሁ? የፈለገ ነገር ልታሳልፊ ትችያለሽ፣ ግን እንዴት እንደዚህ ታደርጊያለሽ? እንዴት ሳታረግዥ አረገዝኩ ትያለሽ? ወይ ታሪክ! ምን ጉድ ነሽ አንቺ? ምን ጉድ ነሽ? ትሰሚኛለሽ? እኔ እንዳንቺ ሀብታም ሞልቃቃ ልጅ አይደለሁም። እያንዳንዱን ቀን በምን መከራ ውስጥ እያለፍኩ እንደምኖር እኔ ብቻ ነኝ የማውቀው። ሁሌም ያንቺን ፍርፋሪ እየለቃቀምኩ ነው መኖር ያለብኝ? ሁሌ ካንቺ ስር መሆን አለብኝ? እኔ እንደዛ ነው እንድኖር የምትፈልጊው? ቆይ ያምሻል እንዴ? እንዴት እንደዚህ ትናገሪያለሽ? መች ነው ያንን ፈልጌ የማውቀው? ለዚህ ችርካሽ ለምን እንደዚህ ትሆኝላታለሽ? በጭራሽ እንደዚህ መሆን የለብሽም። አሁን አንቺ አፍሽን ዚግና ከዚህ ውጪ ትንሽ ከቆየሽ ድጋሚ አንቅሻለሁ። ማንም ከእጅ ያስጥልሽ። በጣም ነው የምጠላሽ። ታስጠይኛለሽ። እሺ በጣም እጠላሻለሁ። ምንድነው እናንተ ቤቱን ጠላ ቤት እኮ አስመሰላችሁ። ድምጻችሁ እኮ ውጭ ነው የሚሰማው። አረ ምን ጠላ ቤት፣ አረቄ ቤት እኮ ነው ያስመሰሉት። እነዚህ ቁጫጮች ሰብስቤ ቤት እንደዚህ ልበድ። አረ እንኳን መጣሽ እትዬ። ጉር ሳይሰማ መስከረም አይጠባሉ። ምን እንደተፈጠረ እንደሆነ እየጠየቅኩ አይደል? ምን እየተፈጠረ እንደነበረ እኔ ልንገርሽ። ይቺ ውሻ ጫፏን ሳልነካት እኔን ለማጥመድ እየሞከረች ነበር። በአሁኑ ድል አልቀናሽም። ልትጠቀሚባት እየሞከርሽ እንደነበረ በደንብ አውቃለሁ። ይኸውላችሁ እኔን እንደዚህ አይነት የተብካካ ጣጣ ውስጥ እንዳትጨምሩ። እዛው ራሳችሁ ጨርሱ። አይ ምኑን ሸሸሹ እናቴ? ከዚህ በኋላ ወዴት ይሸሻል? ይሄ ሁሉ ያንቺ ኮተት ጣጣ ነው። የተረገምች ገልጡ ደሞ ቆመሻል። አንቺማ ቆሚ። ምን ታረጊ? የኔን ቤት እያፈረሽ ያፈርስሽና እቺ ስታስጠላ። እሰይ ግልግል ነው። እንኳን ጉድ ወጣ። ህብስቲ አንቺም እንኳን ወሰድሽው። ያቺ እስስት ከምትወስደው 10 እጥፍ አንቺ ትሻይኛለሽ። አንቺ ምሱን ያዢ፣ እኔም ቅድም የመጣው ሸበላውን ይዘዋለሁ። ገና ቆንጆ ሆነ።
አንቺ ደደብ ማትረቢ ምንድነው ያደረግሽው? ደረሽን ነፍተሽ ሁሉን ነገር እንደጨረሱ ስትወራ ነበር እንዴ? ምንድነው የተፈጠረው? ንገሪኝ እስኪ። አሁን እዚህ ጋር የምትነፋረቅ ምን ሊመጣልሽ ነው? እስኪ ንገሪ፣ ምንድነው የተፈጠረው? ምንድነው የምነግርሽ እትዬ? የምን አባሽ እትዬ ነው? ምንድነው ያደረግሽው? አርግዣለሁ ምናምን ስትያል ነበር እንዴ? እንደሰማሽው ነው። በቃ አላረገዝኩም፣ ግን ደግሞ ላደርገው ነበር ታያለሽ እንዴ? የሚያደርግ ያደርግሽና የማትረቢ ቆሻሻ። ቆይ ምንድነው አላማሽ አንቺ? ቆይ ምንድነው የፈለግሽው? ሁሉንም ነገር ቀስ ብዬ ላስተካክለው ነበር። ምንድነው ቀስ ብለሽ የምታስተካክለው? ልጅን ያክል ነው ቀስ ብለሽ የምትፈጥሪው? አዎ አንዴ ካገባሁት በኋላ ሁሉንም ነገር አደርገዋለሁ ብዬ ነበር። እንዴት አይነቷ ደደብ ነሽ እባክሽን! እንደው እዚህ ቤት የሚረቅጥ ሰው ሁሉ በድድብና የተመረጠ ነው እንዴ? ምንድነው ደደና ሰው የምትቀባጥሪው? በያሁን መሬት ላይ መንከባለልሽን አቆሚና ከዚህ ቤት ቀጥ ብለሽ ውጪ። እባክሽ እትዬ እባክሽ አንድ እድል ብቻ ስጪኝ። እናቴ ልትሞት እያጣጣረች ነው ያለችው። ለሱ አስፈልጋታለሁ። እድል የሚባል ነገር የለም። ይኸውልሽ አሁኑኑ ኮተትሽን ሰብስቢና ከዚህ ቤት ውጪ። አፍጠኙ። ምን ላደርግ ነው? ሻው ምንድነው የማደርገው? ቆይ እስከ ስንት ሰዓት ነው መቆም ያሰብከው? እሺ እወጣልሻለሁ። እሺ ሁሉንም ነገር ሰምተሻል አይደል? ምንም የተፈጠረ ነገር የለም። አዎ ሰምቻለሁ። ላንተ ጥሩ ነው። በቃ አዎ በቃ እሷ በፈጠረችው ውሸት ውስጥ ገብተህ ህይወትን ስላላበላሽ ላንተ ጥሩ ነው። እሺ ቅድም ሲወጣ ያየሁት ማንን ነው? ማንም አይደለም። በቃ አንድ እኔን የሚያውቀኝ ሰው ነው። አሁን ግን ካላስቸገርኩ ውጣልኝ፣ መተኛት እፈልጋለሁ። እሺ እወጣልሻለሁ። በማንኛውም ሰዓት ከፈለግሽ ደግሞ እዚሁ አለሁ። ያቺ ሰይጣን የሆነች ጓደኛሽ ምን ልታደርግ እንደምችል አይታወቅም። አይ እኔ አልፈልግም። አመሰግናለሁ። ድሮም እኮ መጠርጠር ነበረብኝ አብነት ሲሉኝ አብነትም መስሏቸው እኮ። አሁን እንደው ማን ይሙት ካላጣውት ስም አብነት ምን የሚሉት ቅርነት። ወይኔ አብነት እንደው አንዲት ወጣት ሲታጀል ወይኔ አብነት እርግጠኛ ነኝ ያ ኮስታራ ቂሉ ጓደኛዬ የደወለው። አማችዬው ነህ እንዴ? ሄሎ አማቼ። ምን አባ ነው የምትለው አንተ? አቶ አለም በጣም ይቅርታ ደበሮት እንዴ? ለነገሩ እንዴት አይደብሮት? እውነት ስለሆነ እኮ ያስደብራል። ትሰማኛለህ? ስትጠጣ የምትጠቀምባቸውን ቃላት ብትጠነቀቅ ጥሩ ነው። ደበሮት እንዴ አቶ አለም? ለነገሩ እውነት ስለሆኑ እኮ ማስደበራችሁ አይቀሬም። ተጨማለቃችሁብኝ በየተራ። ለማንኛውም ነገር በጠዋት ስለምፈልግ ቤት እንድትመጣ። ትዕዛዙ ከአለም ከመጣ ምን ይደረጋል? እመጣለሁ። ድሮም አለም ስትፈልግ እንደዚህ ነው፣ ትዘጋለች። እናቴ አንድ ጨምሪልኝ። ወይኔ ሄርሚ በየመጨረሻ አማራጭሽን ተጠቀሚ። ጭንቅላትሽን አሰሪው በፈጠረሽ። እያየውማ እናቴ አትሞትም። አሁን ምንድነው ማድረግ ያለብኝ?
ምንድነው የማደርገው? ለምን ያቷ ለምን ድምጽ አልተጠቀምበትም? ሴትዮ አሁንም እዚህ ነሽ? ነይ እስኪ። እኔ እኮ እትዬ ይፍቱ፣ አንቺ መቼም ያን ሁሉ ውሸት ስትቀምር የነበርሽ አንበሳ ጨለማውን ፈራው አትይኝም አይደል? አይ እሱን ፈርቼ እንኳን አይደለም። ውጫ ታዲያ ሂጂ። ምንድነው የምትጠብቂው? እትዬ እኔ አሁን ከዚህ ከሄድኩኝ ምንም የማደርገው ነገር የለም። አማራጭ የለኝም። እናቴ ትሞትብኛለች። ወይዳ ታዲያ ይፍቱ ስራ ምን ታደርግሽ? ወደ ፈጣሪ ጸልይ እንጂ እባክሽ እትዬ ተለመኝኝ። ምንም አማራጭ የለኝም። እናቴ ስትሞት ደግሞ ዝም ብዬ ማየት የለብኝም። ታዲያ ምን ላደርግሽ እያልኩሽ እኮ ነው። ከዚህ ቤት እንዳልወጣ እርጂኝ። ሴትዮ ሳይነጋ በፊት አንጠልጥዬ ከማስወጣሽ ከዚህ ጋር ዘወር በይልኝ። ግን እኮ አቶ አለም ረዳሻለሁ ብለውኝ ነበር። አንቺ ጭራሽ ባስ ብለሽ አለም ጋር ሄድሽ። ይሄውልሽ ትሰሚኛለሽ? ከአለም ጋር የሚገናኝ ነገር አንድ ነገር አውሪና እናትሽ ሳትሆን የምትሞተው ቅድሚያ አንቺ ነሽ የምትሞተው። ይኸውልሽ እስስትሽ ሲጥ አድርጌ ነው የምገልሽ። ግን ራሱ አቶ አለም ምን አልሽ አንቺ? ከበር ነው እንደ የጠላብሽ ችጋርሽን ስትናገሪ ባገዝኩሽ። ጭራሽ በባለቤት ትመጫለሽ። አንቺ ወራዳ ምን አይነት አይናውጣ ነሽ? የባለቤትን ስም ጭራሽ ታጠቃለሽ እንዴ? ምን አይነት ወራዳ ነሽ አንቺ? ምን አይነት ልጅ ነሽ አንቺ? ምን አይነት ነሽ አንቺ? ምን አይነት ህዝብዛ! ወይኔ 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 ወይኔ! ጉድ እኮ ነው እናንተ። ይሄንማ ሀገር ይስማኝ፣ ይሄንማ ሀገር ይስማኝ። ወራዳ የላኩትን ብላ ያስረግዛል አሉ። ጭራሽ ትዳር ልበጠብጪ። አሁን እሺ ምንድነው የማደርገው? ምን ላደርግ ነው? የዛን ሰውዬ ድምጽ እንዴት አድርጌ ነው የምጠቀምበት? አስቢ ሄሉ፣ አስቢ። በቀላሉ ከዚህ ቤት መውጣት የለብሽም። የሆነ ነገር አስቢ። እንዴት እንደዚህ ታደርጊኛለሽ? እማዬ ምን ተፈጥሮ ነው? ብዬ ነው ጓደኛዬን ካድኳት። ስመጣ እኮ መናገኝሽ መስሎኝ ነው። ወይኔ እናቴ ምንድነው እዚህ እየተፈጠረ ያለው? እናቷ አረፉ መሰለኝ። እና ታዲያ እዚህ ምን ታደርጋለች? አይ ስለደነገጠች እኮ ነው። ትንሽ ተረጋግታ ትሄዳለች። እባክሽ ተረጋጊ፣ እንዳትነቂ። ያንቺ ለማስመሰል እንዳትሞክሪ። ይኸው እናቴ ሞታላችኋለች፣ ደስ ይበላችሁ። ቆይ አንቺ ግን ያምሻል እንዴ? በቃ አሁን ሂጂ። የት ነው የምሄደው? እስቲ ንገሪኝ፣ የት ልሂድ? እሷ ሞታለች፣ የትም የምሄድበት ቦታ የለኝም። ራስሽን አረጋጊ እባክሽ። ቀስ በል እንጂ በአምላክ ምን ሆነ ነው? እንዴ ምን ተፈጥሮ ነው? የሄርሜላ እናት አርፈዋል። እና ምን ይሁን ብላችሁ ነው ቆማችሁ የምታዩት? ታዲያ ምን እናደርጋት? አቅፈንና ባብላት? አንተ ልታገባት የተዘጋጀ ሰውዬ አይደል እንዴ? ትዳር
ብዙ ነገር ተፈጥሯል። ቆይ እነግርሃለሁ። ምንድነው? ሁሉም ነገር ውሸት ነበር። በዚህ ሁኔታ ውስጥ ሆና ዝም ብሎ ማየቱ አያዋጣም። በአምላክ ስልኳና ቦርሷን አምጣላት። በቃ ተነሽና ራስሽን አረጋግተሽ መሄድ ወዳለብሽ ቦታ ሂጂ። አንተ እንኳን አትረዳኝም እንዴ አብነት? ይሄው ያዥ በቃ። ትሰሚኛለሽ? ከዚህ በኋላ በእኛ ዙሪያ ያለ ሰው ጋር ባገኝሽ የመጨረሻሽ ነው የሚሆነው። በእኔ እጅ ትጠፊያለሽ። በተለይ ደግሞ በህብስት ጉንዳ እንዳላገኝሽ ውጪ። ይበቃል። በአምላክ በቃ ነይ አንቺ። ቆይ ለምንድን ነው አንዳችሁ የሆነውን ነገር ማትነግሩኝ? እኔ እኮ ናፍቃችሁኝ አይደለም እንደዚህ ማፈጥባችሁ። ሄርሜላ ከቻልሽ ስሟን አትጥሪ። አርግዣለሁ ያለችው ውሸቷን ነበር እንዴ? ቆይ እሱን እናንተ እንዴት አወቃችሁ? እራሷ ናት የተናገረችው። ትናንት ማታ ነው የሰማነው። እስካሁን ለምን እዚህ እንዳለች ራሱ አላውቅም። በጣም ነው ግራ የገባኝ። በእርግጠኝነት አንድ ነገር እያሰበች ነበር። ማለቴ እሷ በቀላሉ ተስፋ መቆረጥ ሴት አይደለች። እሺ ይበቃል። ይሄን ያህል ካብራራሽለት ይበቃል። አሁን ተነሽና ተዘጋጂ። ለምንድን ነው የምዘጋጀው? ምክንያቱም ትምህርት ቤት ትሄጃለሽ። አይ አልሄድም። ይህን ነገር በጣም ብዙ ጊዜ ተነጋግረናል። ይበቃል። ማንኛውም ሰው ጤናማ ህይወት መኖር አለበት። አሁን ከዚህ ተነሽና ተዘጋጂ። በአምላክ እባክህ። እውነቱን ነው ህብስትዬ። ይሄ ቤት ውስጥ በተደጋጋሚ መዋል ላንቺ ጥሩ አይደለም። እንዳግዝሽ ትፈልጊያለሽ? ለመነሳት ብቻ። ልሸኝሽ? አይ ራሴ ቀስ እያልሽ ቆይ እኔ ምንም አልገባኝም። ከነጭራሹ ምንም የተፈጠረ ነገር የለም ነው የምትለኝ? አዎ የለም። አሳምናኝ ካገባችኝ በኋላ ሁሉም ነገር እንዲፈጠር ማድረግ ነበር እቅዷ። እውነትህን ነው? አዎ በገዛ እንደበቷ ስትናገር ነው የሰማሁት። ይቺ ውሻ። ቆይ አንተ ማደንዘዣ ወቅተውክ ነበር እንዴ? በዚህ ልክ ምንም ነገር አለመፈጠሩን እንዴት ማስተዋል ይከብዳል? አሳመነችኝ አብነት። እንዴት አድርጌ ልጠርጥራት? አንተ በጣም አደገኛ ሴት ናት። የተጨመላለቀውን ህይወቴን የባሰ አጨመላልቀው ነበር። የሚገርም ነው በጣም። አብነት በጣም አዝናለሁ። ለእሷ ጥሩ ነገር ነበር። ምንም የሚያሳዝን ነገር የለም። ካለም ደግሞ የምታሳዝነው ራሷ ናት። ፈጣሪ ያጽናት። ቆይ ግን እንዴት ወደዚህ መጣ? አቶ አለም ማታ ደውሎልኝ ነበር እና በጠዋት እዚህ እንድንገናኝ ፈልጎ ነበር። ትንሽ ሞቅ ብሎኝ ስለነበረ በስርዓት ማውራቴን ራሱን ይንጃ። ቢያንስ እየጠጣን ልክ ልኩን እንንገረው እንጂ። ደህና አደራችሁ? እንዴት አደርሽ ታፈሱ? ምን ነው በጠዋቱ ቆዘማችሁሳ? ቤቱን መርዶ የተረዳበት ቤት አስመሰላችሁት እኮ። ተረድቶበታል እኮ ታዲያ። ምን ነው አንተ ምን ነው ጌትዬ? ለሰላምታ ዝም ብለህ ለመርዶ በረታክ። መርዶ ይመቸኛል ለዛ ነው። ወይ ተው እንጂ አብነቴ። አብነቴ ደሞ ወደሱ ዞርሽ? ብዞርስ ምን ይለኛል? እየተሽኮረመመች ነው ወይስ ካይኔ ነው? እየተሽኮረመመች ነው። ፊት ከሰጣት ደግሞ ይጨምራል። ታፈሱ ግቢ በቃ። አቶ አለምን ፈልጎ ነው የመጣው። መቼ ነው ፈልጎ ነው የመጣው አልኩ? ጌትዬ ቆንጆ ቁርስ ሰራላለሁ፣ እሺ ትበላለህ። ታፈሱ እጨዲያ ደግሞ እንደው አይበላ ያስበላ። ምን ወደው አይስቋሉ። ምቾት አለው አይደል ነገር? አዎ ከውጭ ይሻላል።
ዛሬ ደግሞ ዝም ብለሽ አፌን እንድዘጋስ ነገረኛ አይደል እንዴ? ቆይ አፍሽን መዝጋትሽ ጥሩ ነው። በዚሁ ብትቀጥይ አሪፍ ነው። በአምላክ አቤት። ቆይ ነገር መች ነው የሚያበቃው? የትኛው ማለት በአምላክ መች ነው የምታውኝ? መች ነው ከዛ ቤት የምወጣው? አላውቅም። የዚህ ጥያቄ ትክክለኛው መልስ ማን ጋር እንዳለ አላውቅም። ግን ምናልባት መልሱ መቼም አትወጪም የሚለው ሊሆን ይችላል። እውነት አቶ አለም መቼም አይታወኝም? አንቺን የመያዝና የመልቀቅ ጨዋታ እየተጫወተ አይደለም። እንደምታውቂው ሁሉንም ገንዘብሽን መውሰድ ይፈልጋል። እናማ ያንን ገንዘብ እስካልወሰደ ድረስ አይተውሽም። ቆይ ግን ይሄው ነው። ሌላ ጥያቄ መጠየቅ አያስፈልግሽም። ምክንያቱም ለምትጠይቂው ጥያቄ መልስ የለኝም። ክራንቹ ካስቸገረሽ ላግዝሽ እችላለሁ። አልፈልግም፣ እንዳትነካኝ። እሺ እንሂድ። እሺ ልጅ አብነት፣ ለመሆኑ ሰላም ነው? ሰላም ነው አለ። ምን ነው? አይ ባለፈው ገንፍለህ ከዚህ ቤት ከወጣህ በኋላ ምንም ሰላም አትመስለኝም። ትናንት ደግሞ በስካር መንፈስ የምትጠቀማቸውን ቃላት መምረጥ አቅቶ ነበር። አዎ አቶ አለም በጣም ይቅርታ። ትናንት ትንሽ ጥሩ አልነበርኩም። ልክ ያልሆነ ቃላቶች ተጠቀምኩኝ መሰለኝ ማለት ምን ነው? የተናገርካቸው የማይረቡ ቃላት ትዝ አይሉም? እሱስ ይለኛል፣ ግን በጣም ይቅርታ። አስቤበት አይደለም። ማሰብ አቁመህ እንደነበርማ በጣም ግልጽ ነው። ለማንኛውም ያጋጥማል በሚል እንለፈውና ወደ ስራችን እንሂድ። እሺ አቶ አለም። ዛሬ በዋናነት እንድንነጋገረው የፈለኩት አንድ ጉዳይ አለ። አብነት፣ ስለማምንህና በጭንቅላት በጣም ስለምተማመን ይሄንን ስራ መሰጠህ። ችግር የለም አቶ አለም፣ መተማመን ይችላሉ። ሐሳብ እፈልጋለሁ። መንገድ የሚሆንና የሚያራምድ ሐሳብ እፈልጋለሁ። መሬት ላይ የሚወርድ ሐሳብ ነው የምፈልገው። እያንዳንዷ የህብስት ሀብት ወደኛ ድርጅት እናመጣለን። ያን እንድታደርግ ነው የምፈልገው። ይሄን ስራ ከጀመርን ወራት አልፈዋል። በአጭር ጊዜ እንደማያልቅ መጀመሪያውንም አውቅ ነበር። ከዚህ በኋላ ግን የሚንቀራፈፍ ነገር አልፈልግም። አንተ ግባበትና ሁሉንም ነገር መስመር አስይዘው። ግን አቶ አለም ይሄ ነገር ቀላል አይደለም። አሁን ያወሩት በሙሉ ምን ያህል ከባድ መሆኑን ማሳያ ነው። አቶ አለም ግን ይሄ ነገር አቶ አለም አትበል። ማድረግ ያለብህን ነገር አድርግ። ሁሉንም ነገር ማድረግ ትችላለህ። ለአንተ ምንም አይነት ገደብ የለኝም። አሳምናት። ያስኬደኛል በምትለው መንገድ ሁሉ ሂድ። እኔ የሰበሰብኳቸውን ብዙ ገንዘቦች ህጋዊ በማድረግ ተጠምጃለሁ። ምንጩ ያልታወቀ ገንዘብ መሰብሰብ ትርፉ ራስ ምታት ነው። ለዛ ነው አንተ የምታስፈልገኝ። ጥርት ያለ ስራ ነው የምሰራው። ሰምተኛል? ማድረግ ያለብህን ነገር አድርግ። የፈለግከውን ነገር አድርግ። እንድታምን ማድረግ አለብህ። አቶ አለም እየፈለግከውን ማለት? ስትፈልግ አግባት። ምን? መበርገጉን ተው። እንደ በሰለ ሰው ተጠንቅቀህ እርምጃን ተራመድ። ስህተት የሚባል አማራጭ የለም። እንደ ባለፈው በትንሽ በትልቁ አትገንፍል። በአምላክን በደንብ ተከታተለው። እሺ አቶ አለም። የዛሬው ስብሰባችን በአንድ ቃል ምን ማለት እንደሆነ ገብቶሃል? በአንድ ቃል? ቀኝ እጅ አድርጌያለሁ። ገንዘቡን ያዝና ስራህን ጀምር። እሺ አቶ አለም አመሰግናለሁ። ምንም አይደለም። ጌትዬ ምን ነው ገብተህ ቀረህሳ? ጌትዬ? አየኔ ነገር አብነቴ። እሺ ይሁንልሽ። መሄድ ነው? አዎ መሄዴ ነው። ወይ እንደው ይኸው ምሳ እያቀረብኩ ነው። ትንሽ ጎረስ አድርገህ አፍ ላይ ጣል አድርገህ ትወጣለህ። ኧረ እንደው አትቀባበሉኝ። ቢያንስ እንኳን የእረፍት ጊዜ ስጡኝ። ማን የተቀባበለ ጌትዬ? ኧረ ተይ አታምታችሁ። ጌታሽ የለኝው ነው። እኔንም አታነካኪኝ። እጨዳ ይሄ ደግሞ ምን የባሰበት ደረቁን የመጣብኝ እቴ። በእውነት ግን አንቺ በጣም ጎበዝ ነሽ። እውነት ገና ምኑን አይተኸው? ወይኔ ጌታ። ወይኔ አብነት አላይሽም የእኔ እናት። እና ምን ያስገለፍጥሃል? እሺ ደህና ዋሉ። አንተ ባለፈው ይሄን ቤት ቀውጢ ስታደርገው ነበር። ደግሞ ዛሬ ፊትህ በሳቅ ተጠቅልቋል። ወይ ጉድ! ፓርት 3 ጀመረ። ምን ተጀመረ? ክፍል 3። በጣም ይቅርታ አሁን ሊድ የእርሶ ሌላ ጊዜ እንቀጥሏለን። አርሶ ይጣልህ አቦ። ምን እዚህ ክፍን የተመታ አሞራ መስለህ እዚህ ጋር ትገጠርብኛለህ? ምንጩ የማይደርቀው ስድብ መፍለቅም ጀምሯል።
በል እንግዲህ አትጥፋ፣ ብቅ በል ጌትዬ። እንደው ግርም የሚለኝ ነገር ማለት ነው እንደው የመጣውንም የሄደውንም ጌታሽ አድርገሽ ትዝልቂዋለሽ። አንቺን ከፍከት አንገትሽ እኮ ተቀጥሶ አብሮ ሊሄድ ነው እብለሽ አስግገሽ ያለው አልገባ ካለ የሚገባውን ላንግሳት። ደና ቁርጥ አደንቁሮ የፈጠረሽ ደንዛዛ። አሁን አለም የት ነው ያለው? ቢሮ ነው ያለው። ባይሆን ቶሎ ብለሽ መሳውን አቀራርብሽ ተገተረሽ አትይኝ። እሺ ትዬ አቀርበዋለሁ። እንዴ ልቦስ ምጥ ነው የሚለው ብቻ ጌትዬ ጌታዬ ምናምን አትበይ። ይሄ ምን እቺ እንኳን ደህና መጣህ አለምዬ። እንዴት ነህ? የት ሄደሽ ነው ይፍቲ? እዚህ ጋር አንድ ጉዳይ ነበረኝ እና ሳትመለስ እመጣለሁ ብዬ በዛው አስቆይ። ምን ጉዳይ ቢገጥምሽ ነው ይሄን ያህል? አንተ እንደሚፈጠረውን የምታውቂ መስል ጠብቀህ ዘወር ትላለህ አይደለ? ምን ተፈጠረ ደግሞ? መቼም ይሄ ወንድምሽ ነው የሚሆነው። አይ ወንድሜ አይደለም፣ እንጠቀምባታለን ብለን ያሰብናት ያቺ ሙኝ ሞልፋጣ ነች እንጂ። ሄርሜላን ነው? አዎ ሄርሜላን ነው። መቼም እቺ ሽምድምድ ከመጣች ጀምሮ ነገር አለሙ ሁሉ ምስቅልቅሉ ወጥቷል። ያንቺን እንዴትና ገለጻ አተሽ ለምን የተፈጠረውን አትናገሪው? አቶ ማብላክ ልጅቷን ለማግባት መወሰኑን ነግሮኝ ነበር። ምን ነው ፈጠነ? አጋጣሚ ሲጠብቅ ነበር እንዴ? ቆይ እንጂ የተፈጠረውን ነገር ልንገርህ፣ አትቸኩል። መች እሱ ሆነ የሚገርመው። ይሄን ተናግሮ ጀንበር ሳይጠልቅ ልጅቷን እንቀርጓት ተገኘ። ምክንያቱም ልጅቷ አላረገዘችም። ምንምም የተፈጠረ ነገር የለም። ታዲያ ምንድን ነው የሆነው? የሆነውን ነገርማ ነገርኩህ አለምዬ። ሁሉንም ነገር ዋሽታ ነው። እኔም ደግሞ ላጣራ ቤቷ ድረስ ሄጄ ነበር። እሺ ከዛስ? ትኩስ ለቅሶ ላይ ነው የደረስኩት። እናቷ ሞታለች። ቢያንስ ለእናቷ የምታወራው ነገር እውነት ነበር። ስለዚህ ትዕቢተኛውን በአምላክ እንቆጣጠርበታለን ብለን ያልነው መንገድ አልሰራም ማለት ነው። አዎ አልሰራም። ይሄ ሸይጣን ድሮስ ምኑ ይተማናል? በላሁን መናደድና ቆምና ምግብ እንብላ ይሻላል። ቆይ ምን እናደርግ ነው? የሆነ ነገር እኮ ነው ሌላ ያምጥቶ ይጣንብኝ። ቆይ ምን እንድታደርጋ ነው የፈለገው? ምን አደርጋታለሁ? የህብስትን ሙሉ ሀብት በትክክለኛና በሚያሳምን መንገድ እንደወስድ እኮ ነው የሚጠይቀኝ። እኔ ጠንቋይ አይደለም፣ ጥቁር ዶሮ አላዞ አላሽከረክር። እንዴ ምን ነው እንዴት አድርገህ እንደምትሰራው ጨንቆ ነው እንዴ? እንደው ልስራው ብል እንኳን እንዴት አስቦት ነው? በህጋዊ መንገድ ዝረፍልኝ እንደማለት እኮ ነው። እኔ ሙጠምጢም አላሰራ፣ እኔ መተተኛ አይደለሁ። እሱን እንኳን ተው፣ ብትፈልገው ምንም ነገር እንደማያውቅ ታውቃለህ። አረፍ ያንተው ይባስ። አማችዬው ተረጋጋ እንጂ ተረጋጋ። እውነቴን እኮ ነው። ጭንቅላት ምን ያክል ከባድ እንደሆነ አውቃለሁ። ያው ከኔ በተቃራኒ ማለት ነው። ማሾፈ ነው አይደል? ኧረ አይደለም፣ አቶ አለም ነው ያለው። ጭንቅላታችሁ ተቃራኒ ነው አለ። እውነቴን እኮ ነው። በአንተ ድድብና ልክ ጭንቅላት ያለው ሰው ነው አለ። አንተ ግን በስንት ጊዜ እንደዚህ ሳቅ? ቆይ ማግባቱ ስለቀረ ነው እንደዚህ ደስተኛ ሆንክ? ድድብናው ነው እባክህ እንደዚህ ያደረገኝ። እዲ ሰዓት ሄዷል። ህብስት እንዳላርፍባበት ሁሉ ልሂድ። ከትምህርት ቤት ወደ ቤት ማድረስ አለብኝ። እየነገርኩ ምንም ነገር ሳትለኝ ልትሄድ ነው? ነገርየው እኮ ማሰብ ይጠይቃል። እንዴት አድርጌ ነው በዚህ ፍጥነት የሆነ ነገር የምለው? ያውም ደግሞ በእኔ ድድብና። እስኪ ባይሆን በአንተ ጭንቅላት ሞክረውና ማታ እናወራበታለን። እንዴት ዋላችሁ? ሰላም ናችሁ? እሰይ የኔ ልጅ፣ ይሄን ልጅ ስነ ስርዓት እያስተማርሽው ነው። ደህና ነሽ የኔ ልጅ? ቀጥ ብለሽ ቆምሽ አይደል? እያየንሽ። ምን ነው መቆሙ በጣም ያሳሰበሽ ነው የሚመስለው። ለምን ለመቆም የሚያሳስበኝ? እኔ ላይ አትቆም። ጉዳይ ነው እንደ ቆመሽ ዳነች። እኔ የፊቱ ስራሽ ተበላሽ ብዬ። እንግዲህ አፍከን አትክፈት። አቶ አለም ነገ የሚያልቅ ስራ ስላለ ተዘጋጅ። ዝርዝሩ ልክ ይላል። ጨረስከው? አዎ ጨርሻለሁ። ይኸው እንግዲህ ዓለምን የገለበጠ ይመስላል። እንደዚህ ሲነፋፋኩ ሲወጣጣ መነፋፋት ብቻ እንደፊኛ። ይሄ አለመታደል። እዘር በደማች ከበር ላይ ልጄ፣ አሁን ደህና ነሽ አይደል? አዎ ደህና ነኝ አባዬ፣ አታስብ።
እንደው ጭንቅ ስላለኝና ስራም ጥሩ እየሄደልኝ ስላልሆነ ነው ትውት ያደረኩሽ። እሺ ምንም ችግር የለውም አታስብ። እሺ ልጄ አሁን መሄድ ያለብኝ ቦታ አለ። ስመለስ ማታ በደንብ እናወራለን። እሺ አንቺ ታፈሱ ያቀራረብሽው ስን እንኳን አታነሽም እንዴ? ወይ ትዬ እሺ አነሳሳለሁ። እዚህ እኮ ሌላ ስራ ይዤ ነው። እኔ የምልሽ ታፈሱ እንደው ግን ምንም አይታወቅሽም? ምኑ ትዬ? እንደው በቆምሽበት በድን የሚያደርግሽ ነገር። ኧረ እኔ አይታወቀኝም ትዬ። እሺ ደግሞ ቅድም ከዛ አብነት ከሚባል ጋር ስትፋዘዥ ነበር። አዎ ትዬ እሱ እኮ ጥሩ ልጅ ነው። ታዲያ ምን ክፋት አለው? አንቺ ሞኝ ፈዛዛ ከዛች ባለጌ ሄርሜላ ጋር አንድ ነገር አለው። ባለፈው እንደብድ ሲያደርገው አላየሽም እዚህ? እና ምን ችግር አለው ትዬ? ምን እሷ ማለት በሌሊት ልብስ እኩለ ሌሊት ጋሼ ክፍል የምትገባ ናት። ምን ማን ክፍል ውስጥ? ዓለም ክፍል ውስጥ? ዳፊን በቆርጠው ደም ይሻለኛል ወይ ምን ይሻለኛል? ተናገሪ እንጂ ምን ትታሻለሽ አንቺ? ትዬ በር እየተንኳኳ ነው። ልክፈተው? ከፈችውና ቶሎ ብለሽ ወደዚህ ተመለሽ። ነይ ፍጠኝ ታፈሱ። እሺ ምን ለምንድን ነው የምትነሹ? አትነሽ። ደህና ነሽ? አዎ ደህና ነኝ። ምን ነው? መንገድ ላይ ስንመጣ ምንም አላልሽም። የምትሆኚው ነገር ትንሽ ያስፈራል። እሺ ማለት ምን ማለት ነው? እሺ ነው። እሺ በአምላክ። አቤት። ታፈስ ምን ሆነሻል? ሰላም አይደለም? ያ ቆንጆ ልጅ በር ላይ ቆሞ ይጠብቅሻል። እንዴ ታዲያ አንቺ ምን ሆነሻል? አይ ብስቴ እኔማ ከትዬ ጋር እያወራሁ ነበር። እንዲሁ ተፋጥጬልሻለሁ። ዛሬ በቃ ቆፍራ ነው የምትቀብረኝ። መሞቴ ነው። ትንሽ ልጁ ቆሟል። ማን ነው እሱ? ታፈስ? እሷ እኮ ታውቀዋለች። ባለፈው ዕለት የመጣው አቤኒዘር የሚባለው ልጅ። አቤኒዘር? እንዴ በአምላክ ወዴት ነው የምትሄደው? አንተን እኮ አይደለም የሚፈልገው። ወደዛ ዞር በይ። ማንም መፈለግ እንዳለበት ነው ያሳዩዋለሁ። ወይኔ ታፈስ አሁን እንዲጣሉ ነው እንደዚህ እየበረርሽ መተሽ እንደዚህ። ወይኔ ጉዴ! እስቲ ልርዳሽ። እሺ